ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8 እንጀምረን ነበር ፕሮባቢሊቲ። ዛሬ ሪል ላይፍ አፕሊኬሽን ኦፍ ፕሮባቢሊቲን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪል ላይፍ አፕሊኬሽን ኦፍ ፕሮባቢሊቲ Probability theory is widely used in the areas of studies such as statistics, finance, insurance policy, traffic signals, medical decision and weather forecasting. እዚህ ላይ እንጠቀመዋለን። Now you will discuss real life applications involving probability as follows. Example 1. A traffic light at a certain road crossing starts green at 6:30 and continues to be green till 6:32. And again turns green at 6:36 and continues green till 6:38. አሁን ይኸው እንግዲህ ከ6 ተኩል ይጀምራል። ከ6 ተኩል እስከ 6:32 ድረስ ምን ሆኖ ይቆያል? ግሪን ሆኖ ነው የሚቆየው። ከዚህ በኋላ ደግሞ እንደገና 6:36 ላይ ይጀምርና 6:36 ይጀምርና እስከ 6:38 ድረስ ደግሞ እንደገና ምን ይሆናል? ግሪን ይሆናል ማለት ነው። ግሪን ይሆናል። ግሪን የማይሆንበት ጋፕ ደግሞ ከዚህ እስከዚህ ነው እንደምታዩት ማለት ነው። ያ ማለት ከ6:32 እስከ 6:36 ለምን ያህል? ለ4 ደቂቃ ማለት ነው። ለ4 ደቂቃ። ግሪን የሚሆነውስ ለ2 ደቂቃ ነው። 4 ከዛ እዚህ ጋር ደግሞ ግሪን መልሶ ይሆናል ማለት ነው። ሶ ይሄ ነው እየተደጋገመ የሚሄደው። if a person's arrival time at this crossing is random and uniform over the interval ከ18:20 እስከ 18:35 ድረስ ማለት ነው, then find the probability that he has to wait the signal. እንግዲህ ግሪን ከሆነ ላይቱና በአይናችን አይተን ምንም ነገር ከሌለ መሻገር እንችላለን፣ ሴፍ ነው ማለት ነው። ነገር ግን እዚህ 4 ደቂቃ ላይ ስንመጣ ሬድ ነው የሚሆነው። መኪናዎች ስለሚሄዱ መሻገር አንችልም ማለት ነው። ሶ አሁን ምን ማለት እንችላለን ማለት ነው? እዚህ ጋር ለ2 ደቂቃ ያክል ግሪን ነው፣ ለ4 ደቂቃ ያክል ደግሞ ምንድነው? ሬድ ነው። ይሄ ነው ማለት ነው። ሶ አሁን ከ18:20 እስከ 18:35 ድረስ ልዩነቱን ውሰዱ። 15 ደቂቃ ነው ያለን። 15 ደቂቃ ማለት ነው። ሶ ይሄንን 15 ደቂቃ እንዴት አድርገን እንከፍለዋለን? ሰውየው የሚጠብቀው ምን ያህሉን ነው የሚለን? ሶ ሰውየው የሚቆመው መብራቱ ምን ሲሆን ነው? ሬድ ሲሆን ነው። ሶ አሁን እነዚህ ሁለቱን እንደምር ስንት ይሆናል? 6 ይሆናል ማለት ነው። ቶታሉ 6 ይሆናል። አሁን ይሄ 15 ደቂቃ አለ 15 ሚኒትስ ማለት ነው። 15 ሚኒትስ ከዚህ ውስጥ ስንቱን ደቂቃ እንደሚቆም እንፈልግ ማለት ነው። ለምን? ሬድ ሲሆንበት ያው ክሮስ ማድረግ ስለማይችል። ሶ ያ ስንት ይሆናል ማለት ነው? የዚህ 15 የሆነ ፍራክሽን ማለት ነው። ሬድ 4 ነው ኦቨር 6 እዩ። ከዚህ ከ15ቱ ደቂቃ ውስጥ ማለት ነው ይሄን ያክሉን 4/6ን ምን ማድረግ አለበት ማለት ነው? ቆሞ መጠበቅ አለበት። ሶ ይሄ እኩል ይሆናል 60 ኦቨር 6ኛ ይሆናል። ከዚህ ላይ 10 እናገኛለን። 10 ሚኒትስ። ይሄንን 10 ደቂቃ ቆሞ ነው የሚጠብቀው ማለት ነው። የቀረውን 5 ደቂቃ ደግሞ ክሮስ ያደርግበታል ማለት ነው። የተጠየቅነው ምንድነው? find the probability that he has to wait the signal. ይሄን 10 ደቂቃ እንግዲህ ምንድነው ብለናል? ቆሞ የሚጠብቅበት ነው ብለናል። ሶ ፕሮባቢሊቲው ምን ይሆናል ማለት ነው? 10 ደቂቃ ቆሞ ይጠብቃል። ከስንቱ? ከ15ቱ ደቂቃ ውስጥ ማለት ነው። ኦቨር 15 ይሄ አፕሮክሲሜትሊ ስንት ይሆናል? 67% ነው የሚሆነው ማለት ነው። 67%። ምናልባት እንደዚህ ብንባልስ find the probability that he doesn't have to wait the signal ወይም ክሮስ ማድረግ የሚችልበት ተብለን ደግሞ ብንጠየቅ ኖሮ 5/15ኛ ይሄ ስንት ይሆናል? አፕሮክሲሜትሊ 33% አካባቢ ይሆን ነበር ማለት ነው። Example 2. The source of federal government revenue for a specific year is 50% from individual income taxes, 32% from social insurance,
payroll taxes, 10% from corporate income taxes, 3% from excise taxes, and 5% from other. If a revenue source is selected at random, what is the probability that it comes from individual or corporate income taxes? እዚህ ጋር እንግዲህ እዩ ኦር ነው የሚለው። ስለዚህ ዩኒየን ነው ማለት ነው የምንለው ዩኒየን። ሶ አሁን እንደዚህ አድርጉ እስቲ የኢንዲቪጁዋሉን ይሄኛውን ማለት ነው የኢንዲቪጁዋልን ፕሮባቢሊቲ ኦፍ ኢንዲቪጁዋልን በለው በዚህ መልኩ ማለት ነው ለማሳጠር። ሌላ ፕሮባቢሊቲ የኮርፖሬቱን ደግሞ ምንን በለው ፕሮባቢሊቲ ኦፍ ዘ ኮርፖሬት ሲን በለው ማለት ነው። ሶ ፕሮባቢሊቲ ኦፍ ያው እንትኑ ክፍያው ከኢንዲቪጁዋሉ የሚመጣበት ሬቬኒው ማለት ነው ዩኒየን ከኮርፖሬት የሚሆንበት ማለት ነው። ፕሮባቢሊቲ ከኢንዲቪጁዋል የሚመጣበት ፕላስ ፕሮባቢሊቲ ከኮርፖሬት የሚመጣበት ማይነስ ፕሮባቢሊቲ ከኢንዲቪጁዋል እና ከኮርፖሬት የሚመጣበት ማለት ነው። ይሄ እንግዲህ ኢንዲፔንደንት ነው። ይሄ ምን ይሆናል? ዜሮ ይሆናል ማለት ነው። ሁለቱም ጋር የሚከፍል የለም። ሶ ይሄ እኩል ይሆናል ከኢንዲቪጁዋል የሚመጣበት ፕሮባቢሊቲ እዚህ ጋር 50% ነው ይለናል። 50% ማለት ደግሞ 0.5 ማለት ነው። ፕላስ ከኮርፖሬት 10% ማለት ደግሞ 0.1 ማለት ነው። ሶ ይሄን ደምሩት ታገኛላችሁ 0.6 ይሄ ይሆናል። ኤግዛምፕል 3 on New Year's Eve the probability of a person driving while intoxicated is 0.32 ሶ ሰክሮ የመንዳት ማለት ነው። ትክክል ባይሆንም ጥያቄውን እንስራው። ፒአይ 0.32 ይሄ ሆነ ማለት ነው። ሰክሮ የመንዳት ያው አይ ኢንቶክሲኬትድ ነው የወሰድኩት። the probability of a person having a driving accident አሁን ደግሞ አክሲደንት የመፈጠሩ ማለት ነው። probability of having accident ኤን በለው እዚህ ጋር ስንት ነው? 0.09 ነው 09 ነው። and the probability of a person having a driving accident while intoxicated is 0.06 አሁን ደግሞ እዚህ ጋር ምንድነው የተሰጠን ማለት ነው? ሰውየው ሰክሮ ወይም ሴትዮዋ ሰክራ ኢንተርሴክሽን አደጋ ካደረሰች ማለት ነው የሚደርስበት ፕሮባቢሊቲ 0.06 ነው ማለት ነው። እዩ the probability of a person having a driving accident while intoxicated እዩ አሁን ሰክሮ ወይም ሰክራ አደጋ የማድረስ ማለት ነው ፕሮባቢሊቲ። ሶ ኢንተርሴክሽን ይሆናል ማለት ነው። ሁለቱም አት ኤ ታይም አደጋ ደርሷል ምን ሆኖ ሰክሮ ማለት ነው። ወይም ሰክሮ እያሽከረከረ ወይም ሰክራ እያሽከረከረች አደጋ የምታደርስበት ፕሮባቢሊቲ ወይም የሚያደርስበት ፕሮባቢሊቲ ይሄ ነው ተብሎ ተሰጥቶናል። what is the probability of a person driving while intoxicated or having a driving accident? እዚህ ጋር ኦር ይላል አይደለ? ዩኒየን ማለት ነው። ስለዚህ probability of ይሄንን አይ ብለን እንወክለው ተባብለናል። ዩኒየን ያኛውንስ ኤ ይሄ እኩል ይሆናል ማይነስ የሁለቱ ኢንተርሴክሽን ማለት ነው። ይሄ ነው እንግዲህ ያለው ነገር። ሶ ፕሮባቢሊቲ ያው ኢንቶክሲኬትድ ሆኖ የመንዳቱ ማለት ነው 0.32 ነው። እንደገና አክሲደንት የማድረሱስ 0.09 ነው። ማይነስ ሁለቱም 0.06 ማለት ነው። እነዚህ ሁለቱን ስናቀናንስ 0.03 ነው የምናገኘው። ሶ ይሄ እኩል ይሆናል 0.32 ፕላስ 0.03 ከዚህ ላይ ምን እናገኛለን? 0.35 ይሆናል ማለት ነው። 0.35 ኤክሰርሳይዝ 8.26 የመጀመሪያ ጥያቄ if the probability that a person lives in an industrialized country of the world is 1.5 find the probability that a person doesn't live in an industrialized country። እንግዲህ probability of event A plus probability of not A የነዚህ ሁለቱ ድምር አንድ እንደሚሰጥ አይተናል። ስለዚህ አንድ ሰው ማለት ነው ኢንዱስትሪያላይዝድ ካንትሪ ውስጥ የመኖር ፕሮባቢሊቲው እንደዚህን በለው አይን በለው ማለት ነው ፕላስ ያለ መኖሩ እዛ ያለ መኖሩ ማለት ነው ኢንዱስትሪያላይዝድ ኖት አይል በለው ይሄንን ኢንዱስትሪያላይዝድ ካንትሪ ውስጥ ያለ መኖሩ ፕሮባቢሊቲ ማለት ነው የሁለቱ ድምር አንድ ይሰጣናል። ይሄ ስንት ተሰጥቶናል? 1/5 ፕላስ
ፒ እንበል ኖት አይ እኩል ይሆናል 1። ከሁለቱም ሳይድ ላይ 1/5 እንቀንስ። ከዚህም 1/5 ከዚህም 1/5 እንቀንስ። ይሄ በዚህ ይጠፋል። ሶ ፕሮባቢሊቲ ኦፍ ኢንዱስትሪያላይዝድ ካንትሪ ውስጥ ያለ መኖር ፕሮባቢሊቲ ማለት ነው እኩል ይሆናል 4/5 ይሆናል። ሁለተኛ ጥያቄ ዘ ቶፕ 10 ሴሊንግ ኮምፒውተር ሶፍትዌር ታይትልስ ላስት ይር ኮንሲስትድ ኦፍ 3 ፎር ዱይንግ ታክስስ 5 antivirus or security programs and 2 other. Choose one title at random. What is the probability that it is not used for doing taxes? አሁን 3 doing taxes ይላል። አያችሁ ቶታል ስንት ነው? 10 ነው። so not used for doing taxes ሶስቱ for doing taxes ከሆኑ ማለት ነው የቀሩት ከ10ሩ 7ቱ ማለት ናቸው 5 ሲደመር 2 እነዚህ 7ቱ ይሆናሉ ማለት ነው። ስለዚህ ይሄ ፕሮባቢሊቲ ምን ይሆናል? 7 ኦቨር ቶታል ስንት ነው? 10 ይሆናል ማለት ነው። ይሄ 0.7 ይሆናል። ወይም ዱይንግ ታክስስ የሱን ትሰራላችሁ 3/10 ይሄ ስንት ይሆናል? 0.3 ማለት ነው። ሶ ፕሮባቢሊቲ ኦፍ ዱይንግ ታክስስ ፕላስ ፕሮባቢሊቲ ኦፍ ኖት ዱይንግ ታክስስ ይሄ ይሁን። የሁለቱ ድምር ስንት መስጠት አለበት? 1 መስጠት አለበት ማለት ነው። የዚህኛው 0.3 ነው ፕላስ ፕሮባቢሊቲ ኦፍ ኖት ቲ ኢዝ ኢኳልስ ቱ 1። ይሄንን ሪአሬንጅ ብታደርጉ ከዚህ ላይ ስንት ታገኛላችሁ ማለት ነው? 0.7 ታገኛላችሁ። ባጭሩ በዚህ መልኩ መስራት ትችላላችሁ ኦር በዚህ መልኩ መስራት ትችላላችሁ። ቢ what is the probability that it is used for taxes ታክስ ላይ ስንት ናቸው? 3 ኦር ይላል። አያችሁ እዚህ ጋር ኦር one of the other programs ስንት ናቸው? 2 ናቸው። እነዚህ ደግሞ 2 ማለት ነው። ሶ በአጠቃላይ ይሄ ፕሮባቢሊቲ ምን ይሆናል? ኦር ነው። አያችሁ መደመር ነው ኢንዲፔንደንት ስለሆኑ ማለት ነው። 3/10 ፕላስ 2/10 ይሄ 5/10 ይሆናል which is 0.5 ማለት ነው። ሶስተኛ ጥያቄ in a group of 40 people 10 are healthy and every person of the remaining 30 has either high blood pressure, a high level of cholesterol or both. አሁን እንደዚህ እናርግ እስኪ ስለ ፕሮባቢሊቲ ስለሆነ የምናወራው ይሄኛውን ፕሮባቢሊቲ ኦፍ ፕሬሸር እንበለው ፕሮባቢሊቲ ኦፍ ሃቪንግ ፕሬሸር ይሄኛውንስ ፕሮባቢሊቲ ኦፍ ሃቪንግ ሃይ ሌቭል ኮሌስትሮል ሲን በለው ማለት ነው። if 15 have high blood pressure and 25 have high level of cholesterol, how many people have blood pressure and high level of cholesterol? እዚህ ጋር ባጭሩ የተጠየቅነው ስንት ሰዎች ናቸው ነው ሁለቱም ያለባቸው። ቶታል ስንት ሰው ነው ያለን? የሴት ጥያቄ ነው ይሄ። ቶታል ታማሚ የሆኑት ማለት ናቸው 10ሩ ሄልዚ ስለሆኑ ከ40ው ላይ 10 ስንቀንስ 30 ይኖረናል ማለት ነው። 30 እኩል ይሆናል 15 ሲደመር 25 ሲቀነስ ሁለቱም ያለባቸው ነምበር ኦፍ ምን ኮሌስትሮል ኤንድ ፕሬሸር ያለባቸው ማለት ነው ከፍተኛ። ይሄ 30 እኩል ይሆናል 40 ሲቀነስ ሁለቱም ሃይ ብለድ ፕሬሸር እንዲሁም ሃይ ሌቭል ኦፍ ኮሌስትሮል ያለባቸው ማለት ናቸው። ይሄንን ሪአሬንጅ አድርጉት ስንት እናገኛለን? 10 እናገኛለን ማለት ነው። ስለዚህ 10 ሰዎች ብለድ ፕሬሸር እና ሃይ ሌቭል ኦፍ ኮሌስትሮል አለባቸው ማለት ነው። ቢ ላይ ደግሞ if a person is selected randomly from this group, what is the probability that he or she has high blood pressure only, has high level of cholesterol only, has high blood pressure and high level of cholesterol, has either high pressure or high level of cholesterol? እነዚህን ተጠይቀናል። እያንዳንዳቸውን በአዳዲስ ገጽ ላይ እናያለን። እሺ እዚህ ጋር ተመልከቱ። ይሄን እናስቀምጥ፣ ይሄን ደግሞ እዚህ ጋር እናስቀምጥ ማለት ነው። ይሄ ሃይ ብለድ ፕሬሸር ያለባቸው ሰዎች ናቸው ፒል በለው። ይሄን ደግሞ ሃይ ሌቭል ኮሌስትሮል ያለባቸው ሰዎች ናቸው። የሁለቱ የጋራ ስንት ሰው አለ? 10 ሰው አለ። ተመልከቱ። ቅድም ይሄንን አግኝተናል። if 15 have high blood pressure ይለናል። ብለድ ፕሬሸር
ያለባቸው ከፍተኛ ማለት ነው 15 ናቸው። 10ሩ የጋራ ከሆነ ሃይ ብለድ ፕሬሸር ኦንሊ የሚኖራቸው 5 ነው የሚሆኑት ማለት ነው። ምክንያቱም ሙሉ ድምሩ ስንት መስጠት ስላለበት 15 መስጠት ስላለበት። ወደ ሃይ ሌቭል ኮሌስትሮሉ ስንመጣ እዚህ ጋር 25 ናቸው ይለናል። 10ሩ የጋራ ስለሆኑ ይሄኛው ሪጅን ስንት ይሆናል? 15 ይሆናል ማለት ነው። 15 ይሆናል። እሺ አሁን እንደዚህ እናድርግ እንግዲህ ፕሮባቢሊቲ ነው የተጠየቅነው። ፕሮባቢሊቲ ኦፍ ሃይ ብለድ ፕሬሸር ኦንሊ ፒ ልበለው። ይሄንን ስንት ናቸው? ብለድ ፕሬሸር ብቻ ያለባቸው ማለት ነው 5 ናቸው። ቶታል ስንት ሰው ነው ያለን? 40 ኦቨር 40። ይሄን አቃሉት 1/8 ይመጣል። ሃዝ ሃይ ሌቭል ኦፍ ኮሌስትሮል ኦንሊ ይለናል። ሶ ኮሌስትሮል ሃይ ሌቭል ኮሌስትሮል ያለባቸው ሰዎች ኦንሊ ነው። እዚህ ጋር አያችሁ ስንት ሰው አለን? 15። ቶታል 40 ሰው አለን። ይሄን በ5 ብናቃልለው በ5 3 በ5 8 3/8 ይሆናል። ሲ ሃዝ ሃይ ብለድ ፕሬሸር ኤንድ ሃይ ሌቭል ኦፍ ኮሌስትሮል ይለናል። እንግዲህ ሁለቱም ያለባቸው ማለት ናቸው። ሶ እዚህ ጋር 10 ነው አያችሁ የጋራ 10 ነው። ሶ 10 ኦቨር አጠቃላይ 40 ነው። ፕሮባቢሊቲ ኦፍ ቦዝ ፕሬሸሩና ኮሌስትሮሉ ማለት ነው ሃይ ሌቭል ይሄ ይሆናል። ይሄን አቃሉት 0 በ0 ይጠፋል። ስንት ይሆናል? ይሄ 1/4 ይሆናል ማለት ነው። ሃዝ ኤዘር ሃይ ፕሬሸር ኦር ሃይ ሌቭል ኦፍ ኮሌስትሮል ኦር ይላል አያችሁ ዩኒየን ማለት ነው። ሶ ፕሮባቢሊቲ ኦፍ ሃይ ፕሬሸር ዩኒየን ዊዝ ሃይ ሌቭል ኦፍ ኮሌስትሮል ማለት ነው። ይሄ እኩል ይሆናል ፕሮባቢሊቲው የዚህ ይሄን ቶታል ውሰዱት። ይሄ ማለት ምን ማለት ነው? ሃይ ሌቭል ፕሬሸር እንዲሁም ደግሞ ሃይ ሌቭል ኦፍ ኮሌስትሮል ያለባቸው ሰዎች ብዛት በአጠቃላይ 30 እንደሆኑ እናውቃለን። ወይም እዚህ ጋር ደምሩት 5 ሲደመር 10 ሲደመር 15 30 ኦቨር ቶታል ስንት ሰው ነው ያለን? 40። ይሄን አቃሉት ይሄ በዚህ ይጠፋል 3/4 ይሆናል ማለት ነው። ወደ ጥያቄዎቹ ከመሄዳችን በፊት ስለ ሎ ኦፍ ቶታል ፕሮባቢሊቲ እስኪ አንዳንድ ነገሮች እንበል። አሁን የተለያዩ ኢቨንቶች አሉን ብለን እናስብ። B1 ኢቨንት፣ B2 ኢቨንት፣ B3 ኢቨንት እያለ የሚቀጥል ማለት ነው ብዙ ኢቨንቶች። ሶ አሁን ፕሮባቢሊቲ ኦፍ ኢቨንት ኤን ፈልጉ ብንባል ምን ማድረግ እንችላለን? ፕሮባቢሊቲ ኦፍ B1 ታይምስ ፕሮባቢሊቲ ኦፍ ኤ ጊቨን ዛት B1 ኦልሬዲ ሀፕን አድርጓል። B1 ይሄ ይሆናል ፕላስ ፕሮባቢሊቲ ኦፍ B2 ታይምስ ፕሮባቢሊቲ ኦፍ ኤ ጊቨን ዛት B2 ኢዝ ኦልሬዲ ሀፕንድ ፕላስ እያለ እስከ መጨረሻው ያሉንን የኢቨንቶች ብዛት ያክል ማለት ነው። ፕላስ ፕሮባቢሊቲ ኦፍ B3 ታይምስ ፕሮባቢሊቲ ኦፍ ኤ ጊቨን ዛት B3 ኢዝ ኦልሬዲ ሀፕንድ እያለ በዚህ መልኩ ይቀጥላል ማለት ነው። ያለንን የኢቨንት ያክል በዚህ መልኩ እንደረድራለን ማለት ነው። አሁን እዚህ ጋር ማየት ያለባችሁ ነገር እዩ። ይሄ ኤ ነው አይደለ? ኤ ያለ እዚህ ጋም ኤ ያለ እዚህ ጋም ኤ ያለ። እነዚህ ሁለት ኢቨንቶች B1 ነው እዚህ ጋር ከታች B1 ነው። እዚህ ጋር B2 ነው ከታች B2 ነው። እዚህ ጋር B3 ነው ከታች B3 ነው ማለት ነው። ይሄ ሎ ኦፍ ቶታል ፕሮባቢሊቲ ይባላል ማለት ነው። ሌላ ባይስ ቴረም የሚባል አለ። እሱን ደግሞ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤቨንት ኤ ታይምስ ፕሮባቢሊቲ ኦፍ ኤቨንት ቢ ጊቨን ዛት ኤ ኢዝ ኦልሬዲ ሀፕንድ ብለን በዚህ መልኩ መግለጽ እንችላለን። ምን ከሆኑ ማለት ነው። እነዚህ ሁሉ አሁን ዲፔንደንት የሆኑ ኢቨንቶች ናቸው። አጠቃላይ ይሄ እንደሚሆን እናውቃለን። ሌላ ይሄንኑ በተመሳሳይ እንዴት መግለጽ እንችላለን ማለት ነው? ፕሮባቢሊቲ ኦፍ ኤቨንት ቢ ታይምስ ፕሮባቢሊቲ ኦፍ ኤ ጊቨን ዛት ቢ ኢዝ ኦልሬዲ ሀፕንድ ማለት ነው። ምክንያቱም ይሄንን አሁን የኤን እና የቢን ቦታ ማቀያየር እንችላለን። ስለዚህ የኤና የቢን ቦታ አቀያይረን በተመሳሳይ ይሄን ብንሰራ እዚህ ላይ ነው የምንደርሰው ማለት ነው። ከዚህ ላይ ለአንዱ ሶልቭ ማድረግ እንችላለን። ለምሳሌ ፕሮባቢሊቲ ኦፍ B given A is equals to probability of B times probability of A given B over probability of A ብለን በዚህ መልኩ ማስቀመጥ እንችላለን። ይሄ ባይስ ቴረም ይባላል።
ባይስ ቴረም ምንም ሲምፕል ነው፣ የተለየ ነገር የለውም። ይሄንን ታውቃላችሁ፣ ይሄን ተምራችኋል። አሁን እንደዚህ አድርጉ እንግዲህ ይሄንን ለምሳሌ አንድ ሰው ፕሮባቢሊቲ ኦፍ ቢ ኢንተርሴክሽን ኤ ቢል እንዴት ሊጽፈው ይችላል ማለት ነው። አሁን ኤ መጀመሪያ ላይ ያለች ፕሮባቢሊቲ ኦፍ ኤ ነው ያልነው አይደለ? ቢ መጀመሪያ ላይ ስለመጣ ፕሮባቢሊቲ ኦፍ ቢ ይላል ማለት ነው ታይምስ ፕሮባቢሊቲ ኦፍ ቢ ጊቨን ኤ ኦር ኤ ኢዝ ኦልሬዲ ሃፕንድ እዚህ ጋር እንደምታዩት ማለት ነው። ሶ እዚህ ጋር እንመጣና ፕሮባቢሊቲ ኦፍ ኤ ኤቨንት ቢ ኢዝ ኦልሬዲ ሃፕንድ ማለት ነው። ስለዚህ እነዚህ ሁለቱ ተመሳሳይ ናቸው፣ ምንም የተለየ ነገር የላቸውም። ሁለቱን ኢኩዌት እናደርጋለን። ከዚህ ላይ ለአንዱ ሶልቭ ስናደርግ ይሄንን እናገኛለን። ይሄ ባይስ ቴረም ይባላል ማለት ነው። የመጀመሪያ ጥያቄ ኤ ካምፓኒ ስክሪንስ ጆብ አፕሊኬሽን ፎር ኢሌጋል ድረግ ዩዝ አት ሰርቴን ስቴጅ ኢን ዜር ሃይሪንግ ፕሮሰስ ዘ ስፔሲፊክ ቴስት ዘ ዩዝ ሃዝ ኤ ፎልስ ፖዘቲቭ ሬት ኦፍ 2%። ይህንን በደንብ አድርጋችሁ መረዳት አለባችሁ። ፎልስ ፖዘቲቭ ማለት ምን ማለት ነው? እንዲሁም ፎልስ ኔጌቲቭ ማለትስ ምን ማለት ነው? አሁን ይኸው እንግዲህ አንድ ሰው ለምሳሌ የሆነ ድረግ ሊጠቀም ይችላል። ያን ድረግ ተጠቅሞ ቴስት ሲደረግ ድረጉን ሊያሳይ ይችላል፣ እዛ ውጤቱ ላይ ሊያሳይ ይችላል፣ ላያሳይም ይችላል። አሁን ፎልስ ፖዘቲቭ ማለት ያ ሰው ድረጉን አልተጠቀመም፣ ውጤቱ ግን ፖዘቲቭ ነው ማለት ነው። ውጤቱ ፖዘቲቭ ነው፣ ተጠቅሟል የሚል ነው የሚያሳየን ማለት ነው። ፎልስ ኔጌቲቭ ማለት ደግሞ ሰውየው መድኃኒቱን ወይም ሰውየው ወይም ሴትዮዋ መድኃኒቱን ድረጉን ምን አድርገዋል? ተጠቅመዋል። ነገር ግን ውጤቱ ምንድን ነው የሚያሳየው? ኔጌቲቭ ነው የሚያሳየው። ፎልስ ኔጌቲቭ፣ ትክክለኛ ኔጌቲቭ ሳይሆን ፎልስ ኔጌቲቭ ማለት ነው። ይሄ ነው። ስለዚህ እንደዚህ እናድርግ እንግዲህ ድረግ የሚል ነገር አለን፣ ሌላስ ፖዘቲቭ የሚል ነገር አለን ማለት ነው። ለነዚህ ኮምፕሊመንት ደግሞ ድረግ ከተጠቀመ ዲ እንላለን፣ ካልተጠቀመ ዲ ፕራይም እንላለን። የፖዘቲቭ ተቃራኒ ምንድነው? ኔጌቲቭ ነው። ሶ ኤን ከምናመጣ ፒ ፕራይም እናድርገው ማለት ነው። ያው አንዱ የሌላኛው ኮምፕሊመንት ስለሚሆን ማለት ነው። አሁን እንግዲህ እዚህ ጋር እዩ ሃዝ ኤ ፎልስ ፖዘቲቭ ነው፣ ፕሮባቢሊቲ እንበል ፖዘቲቭ ነው ውጤቱ የሚያሳየው። ነገር ግን ፎልስ ነው። ያ ማለት ምን ማለት ነው? ድረግ አይጠቀምም ማለት ነው። ድረግ አይጠቀምም። ስለዚህ እዚች ጋር እንመጣለን። ጊቭን ዛት ዲ ፕራይም እንላለን ማለት ነው። ያው ድረግ እንደማይጠቀም ለማሳየት ማለት ነው። ይሄ እኩል ይሆናል 2% ወይም 0.02 ይሆናል ማለት ነው። ይሄንን አንዴ ተረዱ። ፎልስ ፖዘቲቭ ማለት ውጤቱ ፖዘቲቭ ሆኗል፣ ግን ፎልስ አለች አይደል? እዚህ ጋር ሰውየው ወይም ሴትዮዋ ድረግ ግን አትጠቀምም ማለት ነው። ድረግ አትጠቀምም። ዲ ከሆነ ድረግ ይጠቀማል፣ ፒ ከሆነ ፖዘቲቭ ይጠቀማሉ ወይም ትጠቀማለች፣ ይጠቀማል። ዲ ፕራይም ድረግ አልተጠቀመችም፣ ፒ ፕራይም ውጤቱ ኔጌቲቭ ነው ማለት ነው። እሺ ይሄ ያለን። አሁን ደግሞ እዚህኛው ጋር እንምጣ። ፒ እንበል ምን ይላል እዚህ ጋር? ፎልስ ኔጌቲቭ ኔጌቲቭን እንግዲህ የፖዚቲቭ ተቃራኒ ስለሆነ ፒ ፕራይም ብለናል። ፒ ፕራይም ጊቭን ዛት እዩ ኔጌቲቭ ነው፣ ነገር ግን ምንድነው? ፎልስ ነው። ድረጉን ይጠቀማል እኮ ውጤቱ ግን ምንድነው? ፎልስ ኔጌቲቭ ነው ያሳየው ማለት ነው። ሶ ኔጌቲቭ ከሆነ ድረግ አይጠቀምም ማለት ነው። ነገር ግን ፎልስ ይላል እዚህ ጋር ያያችሁ፣ ድረግ ምን ያደርጋል ማለት ነው? ይጠቀማል ማለት ነው። ይጠቀማል። ሶ የዚህ ውጤት ደግሞ 0.01 አንዴ ልድገምላችሁ። ፎልስ ፖዘቲቭ ውጤቱ ምንድነው? ፖዘቲቭ ነው። ነገር ግን ፎልስ ነው። ለምን? ድረግ አልተጠቀመም ወይም አይጠቀምም ወይም አትጠቀምም። ፎልስ ኔጌቲቭ ውጤቱ ኔጌቲቭ ነው ወይም ፒ ፕራይም ነው። ነገር ግን ምን ድረግን ይጠቀማል ማለት ነው ያ ሰው። ይሄንን ነው የሚያሳየን። ሰፖዝ ዛት 5% ኦፍ ኦል ዜር አፕሊካንትስ አር አክቹዋሊ ዩዚንግ ኢሌጋል ድረግ የሚጠቀሙት ስንት ፐርሰንት ናቸው? 5%። 5% ማለት ደግሞ 0.05 ማለት ነው። 0.05 ይሄ አለ። አሁን እንግዲህ ዊ ራንደምሊ ሴሌክት አን አፕሊካንት ጊቨን ዘ አፕሊካንት ቴስትስ ፖዘቲቭ ውጤቱ ምንድነው ይለናል?
ፖዚቲቭ ነው። እንግዲህ ይሄ ጊቨን ነው። what is the probability that they are actually on drug? ፒ እንላለን። actually on drug given that ይሄው እዚህ ጋር given the applicant tests positive ፒ እቺን የተጠየቅነው ማለት ነው። እዩ given the applicant test is positive ይሄው ፒ ማለት ነው while the probability they are actually on drug ይለናል። ድረግ ላይ ናቸው። ያው given ምን ፖዚቲቭ ይሄን የተጠየቅነው ማለት ነው። ሶ አሁን ይሄን ካልኩሌት ለማድረግ ቅድም ድራይቭ ያደረግናት የባይስ ቴረም አለች። ፕሮባቢሊቲ ድረግ ኢንተርሴክሽን ዊዝ ፒ ኢዝ ኢኳልስ ቱ ምን ፕሮባቢሊቲ ኦን ድረግ ወይም ሲባዛ በፕሮባቢሊቲ ኦፍ ፒ ጊቨን ዲ። እቺን ፎርሙላ ታውቃላችሁ። ኦር ይሄ እኩል ይሆናል ፒ ታይምስ ፒ ዲ ጊቨን ፒ። ይሄን ታውቃላችሁ። ከዚህ ላይ ለዚህኛው ሶልቭ እናደርጋለን። ከላይ ዲ እንድትኖር አድርገን ማለት ነው። ለዚህኛው ሶልቭ ስናደርግ ፒ ዲ ጊቨን ፒ ኢዝ ኢኳልስ ቱ ፒ ዲ ታይምስ ፒ ጊቨን ዲ ኦቨር ምን ኦቨር ፒ ኦፍ ፒ ይሆናል ማለት ነው። አሁን ይኸው እንግዲህ እዚህ ጋር ፒዲ አለን። ይኸው እዚህ ጋር ተሰጥቶናል። የሌለን ምንድን ነው ፒፒ ይሄኛው ማለት ነው እና ፕሮባቢሊቲ ኦፍ ውጤቱ ፖዚቲቭ ጊቨን ድረግ ተጠቅሞ ወይም ተጠቅማ ማለት ነው። እነዚህ ሁለቱን እንፈልጋለን። ከዛ በ0.5 አብስተን ይሄኛውን ለዚህኛው ስናካፍል የተጠየቅነውን ጥያቄ መመለስ እንችላለን ማለት ነው። አዲስ ፔጅ ላይ እንሂድ። እሺ አሁን ፒዲ አለን። እንደምታዩት እዚህ ጋር ፒዲ አለን። ይሄኛውን እንፈልግ መጀመሪያ። ፕሮባቢሊቲ ኦፍ ፒ ጊቨን ዲ ፕላስ ፕሮባቢሊቲ ኦፍ ፒ ፕራይም ጊቨን ዲ የእነዚህ ሁለቱ ድምር ስንት መስጠት አለበት? 1። ምክንያቱም ምን ተባብለናል? ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ኖት ኤ የሁለቱ ድምር ስንት ይሆናል? 1 ይሆናል ተባብለናል። ሶ አሁን ከዚህ እንተካ። እንግዲህ ይሄኛው ቫልዩ አለን ስንት ነው? 0.01 ጊቨን ዲ ፕላስ 0.01 ኢዝ ኢኳልስ ቱ 1። ይሄ ዲ ምንም የተለየ ነገር አያመጣም፣ ሁለቱም ጋር ተመሳሳይ ስለሆነ ማለት ነው። ፕሮባቢሊቲ ኦፍ ፒ ፕላስ ፕሮባቢሊቲ ኦፍ ኖት ፒ ማለት ነው። ይሄ ኢዝ ኢኳልስ ቱ 1። ሶ ከዚህ ላይ ፕሮባቢሊቲ ኦፍ ፒ ጊቨን ዲ እኩል ይሆናል ስንት ይሆናል? ከአንድ ላይ 0.01 ስንቀንስ 0.99 ይሆናል ማለት ነው። ይሄ ይሆናል። ይሄንን ያዙ። ይሄን አገኘን ማለት ነው። አሁን ደግሞ ይሄኛው ይቀረናል። ሶ ምን እናደርጋለን? አሁን ፕሮባቢሊቲ ኦፍ ፒ እንግዲህ ውጤቱ ፖዚቲቭ የሆነው ማለት ነው። ድረግ እየተጠቀሙ ፖዚቲቭ የሆነባቸው አሉ፣ ሳይጠቀሙ ፖዚቲቭ የሆነባቸው አሉ። ስለዚህ እዩ ፕሮባቢሊቲ ኦፍ ድረግ እየተጠቀሙ ፖዚቲቭ የሆኑ አሉ። ፕሮባቢሊቲ ኦፍ ፒ ጊቭን ዲ ማለት ነው ይሄ ማለት ነው። ፕላስ ፕሮባቢሊቲ ኦፍ ዲ ፕራይም ድረግ የማይጠቀሙ ማለት ናቸው። ግን እንደዛም ሆኖ ውጤታቸው ምን የሆነባቸው ፖዚቲቭ የሆነባቸው አሉ ማለት ነው። ይሄ ግልጽ ነው ብዬ አስባለሁ። ቶታል ፕሮባቢሊቲ ቶታል ሎ ኦፍ ፕሮባቢሊቲን አሳይቻችሁ ነበር ቅድም። እዩ ፒ ዲ ከታች ዲ ፕራይም ከላይ ዲ ፕራይም ከታች ማለት ነው። ይሄ ማለት ምን ማለት ነው? ድረግ እየተጠቀሙ ውጤታቸው ፖዚቲቭ የሆነ ሰዎች አሉ፣ ድረግ ሳይጠቀሙ ውጤታቸውን ፖዚቲቭ የሆኑ ሰዎች አሉ ማለት ነው። ይሄ ነው። አሁን ይሄን ስታዩ ፒዲ አለን። ይሄው ፒ ጊቭን ዲ ይሄ አለን። ሌላ ይሄኛውም አለን። ይሄው እዚህ ጋር እቺኛዋ ናት የሌለችን። እቺን ደግሞ በቀላሉ ከዚህ ላይ ማግኘት እንችላለን። ምክንያቱም ይሁ ፒ ኦፍ ዲ ፕላስ ፒ ኦፍ ዲ ፕራይም ስንት ነው የሚሰጠን? 1። ፒ ኦፍ ኤ ፕላስ ፒ ኦፍ ኖት ኤ ኢዝ ኢኳልስ ቱ 1 እንደሆነው ሁሉ ማለት ነው። ሶ ፒ ኦፍ ዲ ፕራይም ፕላስ ፒ ኦፍ ዲ ቦታ ላይ 0.05 እንተካ ኢዝ ኢኳልስ ቱ 1። ከዚህ ላይ ፒ ኦፍ ዲ ፕራይም ምን ይሆናል? ከሁለቱም ሳይድ ላይ 0.05 ብንቀንስ ማለት ነው 0.95 ይሆናል ማለት ነው። ይሄ ይሆናል። አሁን ሁሉንም ነገር አግኝተናል። እንግዲህ
ሁሉንም ነገር አግኝተናል። እነዚህን ኢንፎርሜሽኖች ተጠቅመን ፒፒን እናገኛለን። ይሄንን ማለት ነው። ይሄ ያለን ወደዚህኛው እንመጣለን። እሺ አሁን መተካት እንችላለን። p of p is equals to p of d 0 point probability of d ማለት ነው times probability of p given d 0.99 plus probability of d prime 0.95 times probability of p given d prime 0.02 ይሆናል ማለት ነው። so p of p እኩል ይሆናል ይሄን አባዙት ይሄኛው 0.0495 ይመጣል ፕላስ 0.019 ይሆናል ማለት ነው። ሶ p of p ከዚህ ላይ 0.0685 ይመጣል ማለት ነው። ይሄ ይመጣል። አሁን ደግሞ ቀጣይ አዲስ ፔጅ ላይ እንሂድ። እሺ እንተካ p d given p is equals to probability of d 0.05 times probability of p given d 0.99 over probability of p 0.0685 ይሄ ይሆናል ማለት ነው። የላይኛውን አባዙ 0.0495 ይመጣል ኦቨር 0.0685 ከዚህ ላይ probability of የዚህ ቫልዩ approximately 0.7226 አካባቢ ይመጣል። so probability of d given p is equals to 0.723 አካባቢ ይመጣል ማለት ነው። ይሄ ይሆናል። ሁለተኛ ጥያቄ a problem is given to 3 students D, E and F whose respective chances of solving it are እነዚህ ማለት ናቸው respectively. What is the probability that the problem is solved? እንግዲህ ይሄን ጥያቄ ለመስራት አንደኛው ፖሲቢሊቲ ይሄ ነው። probability of D union E union F is equals to probability of D plus probability of E plus probability of F plus probability of D intersection E intersection ምን F ይሄ አለ minus probability of D intersection with E minus probability of D intersection with F minus probability of E intersection with F ይሄን ፎርሙላ ተጠቅማችሁ መስራት ትችላላችሁ። ሌላኛው ደግሞ አፕሮች ምንድነው? probability that the question is solved plus probability of not solved የሁለቱ ድምር አንድ መስጠት አለበት ማለት ነው። አሁን የተጠየቅነው ምንድነው? the problem is solved ነው አይደለ? ሶ የተጠየቅነው ይሄንን ነው ማለት ነው። ይሄንን የተጠየቅነው እቺኛዋን መፈለግ አለብን። እሱን እንዴት ማግኘት እንችላለን? probability that all fails ሶስቱም ሶልቭ የማያደርጉበት probability ማለት ነው or not solved ለጥያቄው is equals to እንላለን። is equals to አሁን እንግዲህ d ሶልቭ የማድረግ probability 2/7 ከሆነ ሶልቭ ያለ ማድረግ probability ደግሞ ስንት ነው የሚሆነው? 5/7 ነው የሚሆነው ታይምስ የኤፍን በተመሳሳይ ሶልቭ የማድረግ probability 4/7 ከሆነ ሶልቭ ያለ ማድረግ probability ደግሞ 3/7 ይሆናል። ይሄኛውስ 5/9 ይሆናል። ልክ በዚህ ማለት ነው probability of D solving the question plus probability of D not solving the question የሁለቱ ድምር አንድ መስጠት አለበት። ለኤፍም እንደዛው ለኤም እንደዛው የአንድ መስጠት አለበት። እንዲሁም probability of F plus probability of F not solving the question is equals to 1 ይሄ ነው ማለት ነው። እዚህ ጋር የተሰጡት ምንድናቸው? ሶልቭ የማድረጊያው ናቸው ማለት ነው። አሁን ይኸው ለምሳሌ የመጀመሪያውን ብና ይሄ 2/7 ነው የተሰጠን ለዚህኛው። ይሄኛውስ 4/7 ነው የተሰጠን። ይሄኛው 4/9 ነው የተሰጠን ማለት ነው። ከዚህ ላይ እነዚህን ሶልቭ ማድረግ ትችላላችሁ። ለነዚህ ሶልቭ ማድረግ ትችላላችሁ። እነዚህን ቁጥሮች ነው የምታገኙት። እነዚህን ቁጥሮች ማለት ነው። ሶ ይሄ እኩል ይሆናል በ3 1 በ3 3 ይሆናል 5 በ5 25 7 በ7 49 በ3 እና በዛው 147 ይሆናል ማለት ነው። 147 ይሄንን እንያዝና እዚህ ውስጥ እንተካዋለን ማለት ነው። እዚህ ጋር ተክተን ከአንድ ላይ ይሄን ቁጥር ስንቀንስ ሶልቭ የመደረግ ፕሮባቢሊቲውን እናገኛለን። እሺ እንተካ p of
ሶልቭድ ጥያቄው ሶልቭ የመደረግ ፕሮባቢሊቲው ፕላስ እዚች ጋር ስንትን ተካ 25 ኦቨር 147 እኩል ይሆናል 1 ከሁለቱም ሳይድ ላይ ማይነስ 25 ኦቨር 147 እዚህ ማይነስ 25 ኦቨር 147 ይሄ በዚህ ይጣፋል ሶ ይሄ እኩል ይሆናል 147 ሲቀነስ 25 ኦቨር 147 ሶ ፒ ሶልቭድ ጥያቄው ሶልቭ የመደረግ ፕሮባቢሊቲው ማለት ነው እኩል ይሆናል ከ147 ላይ 25 ስንቀንስ 122 ይቀራል ኦቨር ከስር 147 ስለዚህ መልሳችን ይሄ ይሆናል ማለት ነው። ሶስተኛ ጥያቄ 3 bags contain 3 red 7 black 8 red 2 black 8 red 2 black and 4 red 6 black respectively እንግዲህ ይሄንን ባግ 1 ባግ 2 እና ባግ 3 እንበለው one of the bags is selected at random and a ball is drawn from it ከነዚህ ከሶስቱ አንዱን ባግ መረጥን ማለት ነው እና ኳስ ከውስጡ አወጣን if the ball drawn is red አሁን እንግዲህ ምንድነው የተሰጠን ኢንፎርሜሽን ድሮ የተደረገው ኳስ ምንድነው ሬድ ነው ይሄ ጊቨን ኢንፎርሜሽን ነው ማለት ነው እናውቀዋለን አስቀድመን find the probability that it is drawn from the third bag እዚች ጋር መጣና b3 እናስቀምጣለን ማለት ነው ይሄንን የተጠየቅነው ሬድ እንደሆነ ተሰጥቶ እናውቃለን ከሶስተኛው ባግ ውስጥ የመሆኑ ፕሮባቢሊቲውን ካልኩሌት አድርጉን የተባለው ማለት ነው እንግዲህ ቅድም ባይስ ቴረም ብዬ የጻፍኩላችሁ የሆነ ፎርሙላ ነበር ወደ ኋላ ተመልሳችሁ ማየት ትችላላችሁ ለዚህኛው ኬዝ ምን ይሆናል b3 given r እኩል ይሆናል probability of b3 times probability of r given b3 over ምን probability of r ይሆናል ማለት ነው ይሄን ድራይቭ አድርገናል ቅድም ሶ አሁን ይሁ እቺኛውን ፕሮባቢሊቲ ኢዚሊ ማግኘት እንችላለን ስንት ባግ ነው ያለን 1 2 3 ሶ b3 የመመረጥ ፕሮባቢሊቲው ስንት ይሆናል 1/3 ይሆናል ለሁሉም ተመሳሳይ ነው b1ም የመመረጥ b2ም የመመረጥ b3ም የመመረጥ ፕሮባቢሊቲያቸው 1/3 ነው የሚሆነው ሌላ እቺኛውን በቀላሉ ማግኘት እንችላለን እንዴት እንደዚህ probability of ሬድ ነው ከየት የመጣ ከb3 ውስጥ የመጣ ማለት ነው ከሶስተኛው ባግ ውስጥ ሶስተኛው ባግ ይሄ ነው ሬድ የመሆኑ ፕሮባቢሊቲው ሬድ ስንት ነው ያለን 4 ኦቨር ቶታል ስንት ነው 4 ሲደመር 6 10 ይሄ ስንት ይሆናል 2/5 ይሆናል ማለት ነው 2/5 ይሄም አለን ምንድነው የሚቀረን የትኛው ነው የሚቀረን ይሄ ነው የሚቀረን ማለት ነው እሺ አሁን p of r እንፈልግ የዚህኛውን ማለት ነው p of r is equals to አሁን ከb1 ከመጣ ከb1 ከመጀመሪያው ባግ ውስጥ ከተመረጠ ማለት ነው probability of b1 times probability of red given it is from b1 ከመጀመሪያው ባግ ውስጥ መሆኑን ለማሳየት plus probability of b2 times probability of it is red and from the second ምን ከሁለተኛው ባግ ውስጥ መሆኑን ለማሳየት ማለት ነው plus probability of b3 times p እንበል r ዝች ጋር given from ምን b3 ይሄ ይሆናል ማለት ነው ከዚህ በኋላ ቀጥታ መተካካት ነው የሚሆነው እሺ p r እንበል እንግዲህ ፕሮባቢሊቲያቸው ስንት ባግ ነው ያለን 1 2 3 አንዱን የመምረጥ ፕሮባቢሊቲያችን 1/3 ነው የሚሆነው ታይምስ አሁን እዚህ ውስጥ እንግዲህ ስንት ሬድ ነው ያለን 3 ሬድ 3 ኦቨር ቶታል ስንት ነው 10 ከመጀመሪያው ከዚህ ከባግ1 ውስጥ ሬድ የመምረጥ ፕሮባቢሊቲ ማለት ነው ይሄ 3/10 3 ሬድ ቶታል 10 ፕላስ ባግ2 የመመረጥ ፕሮባቢሊቲው 1/3 ነው ከሶስቱ ማለት ነው እንደገና ከዚህ ውስጥ ሆኖ ከባግ2 ውስጥ ሆኖ ሬድ የማግኘት ፕሮባቢሊቲያችን 8/10 8 ሬድ ነው ያለን ቶታል 10 ነው ታይምስ 8/10 ፕላስ እዚህም በተመሳሳይ 1/3 ታይምስ ሬድ 4 ነው ያለን ቶታል 10 ማለት ነው ይሄ እኩል ይሆናል 1/3 ሁሉም ጋር አለ 1/3 ሁሉም ጋር አለ ሶ እዚህ ጋር ምን ይቀራል 3/10 ፕላስ 8/10 ፕላስ 4/10 ይሄ ይሆናል ማለት ነው ሶ p of r እንበል እኩል ይሆናል 1/3 ሲባዛ ከታች 10 ነው እንደምታዩት 10 ነው እንደምሮ ይላኛው 3 8 11 ላይ 4 15
እዚህ ጋር 15 ትመጣለች ማለት ነው። ይሄ እኩል ይሆናል 15 ኦቨር ስንት 30። ይሄ ደግሞ 0.5 ማለት ነው። 0.5 አሁን እንደምታዩት ይሄንንም አግኝተናል፣ ይሄንንም አግኝተናል፣ ይሄንንም አግኝተናል። የተጠየቅነውን ጥያቄ መመለስ እንችላለን። እሺ እንተካካ p of b3 given it is red is equals to p of b3 1/3 ሲባዛ ይሄኛውስ 2/5 ኦቨር p of r 0.5 ማለት 1/2 ነው። ይሄ እኩል ይሆናል 2 ኦቨር 15 ሲካፈል ለ1/2። ይሄ እኩል ይሆናል 2/15 ሲባዛ በ2 አንደኛ ስንት ይሆናል? ይሄ 4/15 ይሆናል ማለት ነው። ስለዚህ ከባክ 3 ውስጥ የመጣ ሆኖ ሬድ ሆኖ ከባክ 3 ውስጥ የመጣ የመሆኑ ፕሮባቢሊቲ 4/15 ይሆናል። አራተኛ ጥያቄ a bag contains 20 marbles of equal size of which 12 are red, x is blue and the rest are white. If the probability of selecting a blue marble is 1/4, find x ይለናል። probability of selecting blue is equals to የብሉ ብዛት ስንት ነው? x ነው እንደምታዩት x ኦቨር ቶታል ስንት ማርብል ነው ያለን? 20 ኦቨር 20። ነገር ግን ብሉ የመምለጥ ብሉ ማርብል የመምረጥ ፕሮባቢሊቲያችን ስንት ነው ተብለናል? 1/4 ሶ እነዚህን ሪሌት በማድረግ ኤክስን ማግኘት እንችላለን። ክሪስ ክሮስ ብናበዛው ምን እናገኛለን? 4x እኩል ይሆናል 20። ይሄንን ለ4 እናካፍል፣ ይሄንንም ለ4 እናካፍል። ይሄ በዚህ ይቃለላል። x እኩል ይሆናል 20 ሲካፈል ለ4 5። ስለዚህ የx ቫልዩ 5 ይሆናል። B a marble is drawn and then replaced. A second marble is drawn. Find the probability that neither marble is red. እንግዲህ ሬድ የማይሆኑበትን የተጠየቅነው ማለት ነው። ሶ ምን ማድረግ እንችላለን? 12 ናቸው እንደምታዩት ቀዮቹ ማለት ነው። ቀይ ያልሆኑት ስንት ናቸው? 8። ሶ 8 ኦቨር ምክንያቱም ፕሮባቢሊቲ ኦፍ ኖት ሬድ ነው r ፕራይም እናድርገው ማለት ነው። ሬድ የማይሆኑበት ፕሮባቢሊቲ ስንት ናቸው? ከቀይ ውጭ ያሉት 8 ነው የሚሆኑት። ምክንያቱም አጠቃላይ 20 ማርብል ነው ያለን፣ ቀዮቹ ደግሞ 20 ናቸው። 12 ናቸው። ከ20 ላይ 12 ስንቀንስ 8 ይሆናል። 8 ኦቨር 20 እንላለን ታይምስ ሪፕለስድ ስለተደረገ አሁንም ቀጣይ ምን እንላለን? 8 ኦቨር 20 ይሄ ይሆናል ማለት ነው። ሶ ይሄ በ4 2 ይሆናል፣ በ4 5 ይሆናል ታይምስ በተመሳሳይ በ4 2 በ4 5 ይሆናል። ከዚህ ላይ 4 ኦቨር 25 እናገኛለን ማለት ነው።